ቅዱስ ፓትርያርኩም ዝምታቸውን ሰበሩ። ተጋደሉ አላለ። አሁን የሚያስፈልገን ክርስቶስ ኢየሱስ ነው። አቡነ ይስሐቅ በዚህ ሰዓት የሚያዋጣን ክርስቶስ ብቻ። ስዕል አያስፈልግም ለሚሉት ሰዎች በስዕል ፊት የምናደርገውን አክብሮት አንዳንዶች መጀመሪያ ስዕል አይኑን አያሳየን የስዕል ነገር አያስፈልግም ይሉና በጣም ስትከራከሯቸው ይሳል ግን ለምን ይጸለያል ስዕል ፊት ለምን ይሰገዳል ለምን አክብሮት ይሰጣል ይላል። በድህነት መጽደቅ አይቻልም። ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም። በፍጹም አውቆ ለመነነ ገንዘብን ለናቀ ድሃሉን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ፕሮፌሰር ዘበነ ለማም ያስተላለፉት መልእክት በጣም ወሳኙ ነገር ምንድነው መሰለሽ? ከሕግ ሁሉ ከትእዛዝ ሁሉ የመጀመሪያ ጾም ነው። ከአስርቱ ትእዛዛትም በፊት የተነገረው ገነት ውስጥ ገና እያለ ጾም ነው። ቤተ ክርስቲያን ወድቃችሁ ተሳለሙ። አሁን ቤተ ክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን መሬቱን ስንስም መቃብሩን ነው እየተሳለምን ያለው። ከኒቆዲሞስ ምን እንማር? በኒቆዲሞስስ ምን እንማራለን የምትሉ ከሆነ እስኪ እድገት በሉ። በዓለም ያስደነቀው ኢትዮጵያዊው ዲያቆን ፓስተሮችን አሳፍራቸው። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። የተወዳችሁ ውድ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላም እግዚአብሔር ባላችሁበት ቦታ ሁሉ ይብዛም። ደስታችሁን የተማራችሁ እንደሆነም ብዙ እንደወደዳችሁ ሐሳቦቻችሁን በኮሜንት አስቀምጡልን። ወንድማችሁ ልዑል መብራቱ ነኝ። ያሮስ በቀን 2 ጊዜ ኦርቶዶክሳዊ መረጃዎችን እያቀረበ ይገኛል። 100,000 እንድረስ በድጋሚ ያወራናቸው መልእክት ነው። ላይክ አድርጉ። በቀጥታ ወደ ጥንክራችን አመራን። ቪፒኤን እያበራችሁ ብትመለከቱ በብዙ ታግዙኛላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍጥረታት ሁሉ አባት የሰማይና የምድር አስገኛ ጋይስት ዓለም ቅድስት ሥላሴ ክብር ምስጋና ይድረሰው። እናታችን እመቤታችን ድንግል ማርያም ውዳሴና ክብር ይድረሳት። ቅዱሳን እንደየማዕረግና ክብራቸው ምስጋና ይድረሳቸው። እንኳን አደረሳቸው። 7ኛ ሳምንት አብይ ጾም ላይ እንገኛለን። ኒቆዲሞስ እንደምናስታውሰው እንግዲህ አብይ ጾም ከገባ አሁን 7ኛ ሰንበት ላይ እንገኛለን። ዘወረደ ብለን ከዛ ቅድስት ከዛ ሙክራብ ከዛ መጻጉ ከዛ ደብረ ዘይት አልፎም ገብርኄር አሁን ኒቆዲሞስ ላይ እንገኛለን። ጾሙን የሰላም የፍቅር የደስታና የጤና አድርጎ እግዚአብሔር አምላክ መድኃኔ ዓለም ኢየሱስ ክርስቶስ ለብርሃነ ትንሣኤው ያደርሰን ዘንድ የእርሱ መልካም ፍቃድ ይሁንልን። ሀገር ውስጥ ከሀገር ውጭ ያላችሁ በስደቱም ዓለም የምትገኙ እህቶቼና ወንድሞቼ እናቶቼና አባቶቼ ሁላችሁንም እንኳን አደረሳችሁ እያልኩኝ እስኪ ኒቆዲሞስን ማንሳቴ ካልቀረ ከኒቆዲሞስ ምን እንማር? በኒቆዲሞስስ ምን እንማራለን የምትሉ ከሆነ እስኪ እድገት በሉ። ኒቆዲሞስ የመጀመሪያው ክርስቶስን ያገኘበት ከክርስቶስ እግር ስርም ሲማር የነበረበት ወቅት የዮሐንስ ወንጌል ምዕራፍ 3 ላይ በማታ እየመጣ እያፈረ እየተሸማቀቀ ይማር ነበር። እያፈረ እየተሸማቀቀ የአይሁድ መምህር ስለሆነ ከክርስቶስ እግር ስር በቀር ተቀምጦ ቢማር ሌሎች የሚመለከቱት ሰዎች አላዋቂ ነው ብለው እንዳይናገሩት። አሁን ከኛ መካከል ታሞ ከሰው ጋር ሲጸበል አሞኛልና ሰው እንዳያየኝ ብሎ በየጸበሉ በየጉራንጉሩ ሰው ሳያየው የሚሽሎኮሎክ የለም አለ። በደንብ አድርጎ እንጂ መታመማችንን ሰው እንዲያውቅብን የማንፈልግ ማለት ነው። ኒቆዲሞስ እንዲህ አይነቱ ነበር። ከዛ ደግሞ ከፍ አለ። ከአይሁድ ፊት ሆኖ ጌታችን ኢየሱስ ክርስቶስ የአይሁድ ረበናት ይዘውት እንዲመጡ ወታደሮችን ላኩ እና ወታደሮቹ ክርስቶስ ሲያስተምር የነበረውን ትምህርት ሰምተው ሲጨርሱ ሳይዙት መጡ እና ምን ሆናችሁ ነው ሲባሉ ካነጋገሩ ጣዕምና ለዛ የተነሳ እንዲህ ያለ ትምህርትም አስተማሪም አይተንም ሰምተንም አናውቅም አሉ። እናንተም ሳታችሁ ማለት ነው ብለው ተናገሩ። እና ኒቆዲሞስ የዛን ጊዜ ላይ አፍ አውጥቶ ለክርስቶስ ተከራክሮ ነበር። ጌታ ይፈረድበት ብለው ሲናገሩ አንድ ሰው ከመጀመሩ ነው ክሱን ሳይሰማ ቆሞ የሚመረመረው አሉ። ነቢይ ከገሊላ እንደማይወጣ መጽሐፍ መርምረህ እይ ብለው ተሰናበቱ። ለጥቂት ጊዜም ቢሆን በኒቆዲሞስ በዚህ ጥያቄ ምክንያት የአይሁድ ሸንጎ ተበትኖ ነበር።
የኒቆዲሞስን እድገት ተመልከቱት። ድሮ ጨለማ ውስጥ ሆኖ ስለ ጌታው መናገር የሚያፍር ነበረ፣ ሰው እንዳያየው የሚመላለስ። አሁን ደግሞ ከሌሎች ሰዎች ጋር ቆሞ ስለ አምላኩ የሚናገር ሆነ። ልክ እንዳልኳችሁ ነው። አንዳንዶቻችን ለመፈወስ ከእግዚአብሔር ምሕረት እጆቹ እንዲዘረጋልን ስንፈልግ ማታ ሰው በማያየን ሰዓት ሹልክልክ ብለን እንመጣለን። ልክ ያ እድገታችን እየጨመረ ግን ሲመጣ እለት እለት ሰው እንዳያየን ብለን እግዚአብሔር እንዲያየን የምንመጣ ከሆነ ግን ልክ እግዚአብሔር የተመለከተን ጊዜ ላይ ሊያዩን በማይፈልጉና መታየት በማንፈልግበት ቦታ ላይ ተደብቀን ስለመጣንለት ስለ እግዚአብሔር መመስከር እንጀምራለን። አፋችንን አውጥተን አንተ መች ቤተ ክርስቲያን ሄደን የተሰማኸው ተብሎ ሲጠየቅ ቤተ ክርስቲያን መሄድ የሚያሸማቀቀው ነገር የሆነበት ሰው ልክ ቤተ ክርስቲያን ሰው ሳያየው መመላለስ የጀመረበት ወቅት ላይ እግዚአብሔር ጥንካሬ ሲሆነው አይ እንደናንተ እኮ ቀንቀንም አልምጣ እንጂ ማታ ማታም እኮ እየመጣው እኮ እሳለማለሁ ያን ያክልማ ምንም ነገር የሌለኝ አትምሰል ይላል። ይሄ እኮ ምስክርነት እኮ ነው። እሄዳለሁ ብሎ እየተናገረ እኮ መጨረሻ ኒቆዲሞስ የተገኘው የት ነው የምትሉ ከሆነ ከጲላጦስ ጋር ፊት ሄዶ ከዮሴፍ አርማቴያስ ጋር አብረው ሆነው የክርስቶስን ሥጋ ስጠንና እንገንዘው እያሉ ሲጠይቁን፣ ህመምተኛ የሆነ ሰው ጤናውን ፈልጎ ከእግዚአብሔር እግር ስር ራሱን ከጣለ በጤናው እስከሚያድግና ፍጹም ፈውስን እስከሚያገኝ ድረስ እድገትን መጠበቅ መቻል አለበት። ከኒቆዲሞስ ምን እንማር? የቅዱስ ዮሐንስ ወንጌል ምዕራፍ 3 ጀምሮ ስለ ኒቆዲሞስ ታሪክ በስፋት ተቀምጧል። እናት ቤተ ክርስቲያን የኒቆዲሞስን ነገር ደግሞ ሰፋ አድርጋ አውስታ 7ኛ ሳምንቱን በሱ ስም ሰይማለች። የአይሁድ ምሁር፣ የአይሁድ አዋቂ ሊቅ የነበረው መምህር፣ በስተመጨረሻም ከክርስቶስ እግር ስር ሆኖ የተማረው ኒቆዲሞስ። አያዬ እስቲ ከኒቆዲሞስ ጋር ቤተ ክርስቲያን ሌላ ስያሜ ደግሞ ሰይማለች። ስንሳለም ካለው ነገር ጋር ምንድን ነው ስንሳለም በኒቆዲሞስ ስም የሰየመችው? ኦርቶዶክሳዊ ሀሳቦችን የምናስጨብጥበት ያሮስ ሚዲያ ነው። በነገራችን ላይ እያንዳንዱን ነገር ስናመጣ ትማሩበታላችሁ፣ ታተርፉበታላችሁ፣ ኦርቶዶክሳዊ እድገታችን ከፍ ይላል በሚል በማሰብ ነው እንጂ እንደ ወቅታዊ ጉዳዮች የሆነ ነገር አንስቶ በዛ ጉዳይ ላይ ነገሩን ለማናር አይደለም። የምንማማርበት የምናተርፍበት ገበታችን ነው። ያሮስን ሰብስክራይብ አድርጉ፣ ላይክ እና ሼር አድርጉ፣ አበርቱኝም። ቤተክርስቲያን ስትሳለሙ ወድቃችሁ ተሳለሙ። አሁን ቤተክርስቲያን ስትሳለሙ መጀመሪያ ወድቃችሁ መሬቱን ትስማላችሁ አይደል? ከዛ ግራውንና ቀኙን። መሬቱን ስንስም መቃብሩን ነው እየተሳለምን ያለ ነው። ግራና ቀኙን ስንስም ዮሴፍና ኒቆዲሞስን ነው የምናስታውሰው። አባቶቻችን ቅዳሴ ላይ ሲቀድሱ ንፍቁ ካህንና ሰራዩ ካህን ጸሎት ሲያደርጉ ምንድነው የሚለው? ሰራዩ ካህን ዋናው ካህን ምንድነው የሚለው? ጌታ ሆይ ይህ እኔንና ይህን አብሮኝ የሚቀድሰውን ካህን ስጋህን እንደገነዙ እንደ ዮሴፍና እንደ ኒቆዲሞስ አድርገን ይላል። የሕማማት ቀን ደግሞ ብትገቡ ቤተ መቅደስ ታያላችሁ ተአምር። የክርስቶስን ልክ እንደተገነዘ ሆኖ 2 ካህናት ይዘው 41 ጊዜ እየተዞረ እግዚኦታ እየተባለ እነሱ የተሰማቸው እንዲሰማን የሚያደርግ ጸሎት አለ። የትንሣኤ ሰሞን ደግሞ ገና ቅዳሴ ስንጀምር ሃሌሉያ ዮሴፍ ወኒቆዲሞስ ገነዝዎ ለኢየሱስ፣ ዮሴፍና ኒቆዲሞስ ኢየሱስን ምን አሉት? ገነዙት እያልን ነው ቅዳሴ የምንጀምረው። ራሱ ክርስቶስን መገነዝ እንዴት ያለ ክብር ነው! ክርስቶስን መገነዝ ትፈልጋላችሁ ይላል ቅዱስ ኤፍሬም ሶርያዊ። ኤፍሬም ሶርያዊ ይገርማችኋል፣ መገነዝ ይፈልግ ነበር እና ምን ያደርጋል መሰላችሁ? በጠዋት ይነሳና በማታ ይወጣና ሌሊቱን ሙሉ ጎዳና ተዳዳሪዎች ነዳያንን በተኙበት ይፈልጋል። ከመሃላቸው የሞተ ካገኘ ደስ ይለዋል፣ ይገንዘዋል። ሲመለስ ፊቱ በርቶ ይመለሳል። ምን ነው ምን አግኝተን የተደሰትከው ሲሉት ክርስቶስን አግኝቼ ገነዝኩት ይላል። ደሃን ማብላት ክርስቶስን ማብላት ከሆነ ደሃን መገነዝ ማን መገነዝ ነው? ክርስቶስን መገነዝ ነው። ስለዚህ ኒቆዲሞስ በቤተ ክርስቲያናችን እጅግ ትልቅ ክብር ያለው ቅዱስ ነው። ቀስ እያለ በፍርሃት የጀመረ ክርስትና ከዛ ፈራ ተባ ወደ ማለት ከዚያ ደግሞ በአደባባይ ስለ ክርስቶስ ወደ መመስከር ሰማዕትነት እኮ ነው። ሰማዕትነት ከዚህ በላይ ምን ሰማዕትነት አለ? እና ክርስትናችን የምንሞትለት መከራ የምንቀበልለት ልታምኑ ብቻ አይደለም የተጠራችሁት። እንደነ ቅዱስ አግናጢዮስ ልታምኑ ብቻ ሳይሆን መከራን ምን ልትሉ ልትቀበሉ። ክርስቶስ ይቺ ጽዋ ከኔ ትለፍ ብሎ ለሁላችን ያስተላለፈው መከራውን ነው። ከኔ ትተላለፍ፣ ከኔ ወደ ቀጣዩ ትውልድ ትሂድ ብሏል።
ስለዚህ ክርስቶስን የጠሉ ሁሉ ክርስቲያኖችን ይጠላሉ። ከዮሴፍና ኒቆዲሞስ ጋር በተገናኘ በቤተ ክርስቲያን ወድቀን ግንቦቹን ስንሳለም ወደ ቤተ እግዚአብሔር ስንቀርብ በአጸደ መቅደሱ ስንገኝ ምን አይነት በረከቶችን እንደምናገኝ ነው በስፋት ዲያቆን ሄኖክ ኃይሌ ያስተማረን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ የሚሰበክባት ቤተ ክርስቲያን ናት። እሷም ኦርቶዶክስ ናት። አቡነ ይስሐቅ ምናተርፈው ትርፍ ቢኖር ክርስቶስ ይሁን ይላሉ። ልካተላቸው በዚህ ሰዓት የሚያዋጣን ክርስቶስ ብቻ። ልብስ የሆነው ክርስቶስ፣ ምግብ የሆነው ክርስቶስ፣ ሰላም የሆነው ክርስቶስ፣ ፍቅር የሆነው ክርስቶስ፣ ለእኛ ዋጋ የከፈለው ክርስቶስ፣ ከደጁ መተን ከፊቱ ቁመን የማናፍርበት ክርስቶስ፣ መንገዳችን፣ ትንሣያችን፣ ሰላማችን፣ ፍቅራችን ይወላችሁ። ብንራብ የሚያጠግበን እሱ ነው። ብንቸገር ብናለቅስ የሚያረጋጋን እሱ ነው። ሰላም የሚሰጠን እሱ ነው። ወደ እሱ ከፍ ማለት ይገባል። ከፍ ያርጋችሁ። በዚህ ሰዓት የሚያዋጣን ክርስቶስ ነው። ክርስቶስ አምላካችን ነው። ክርስቶስ ጌታችን ነው። ክርስቶስ አባታችን ነው። የነገስታት ንጉስ፣ የአማልክት ሁሉ አምላክ ነው። እሱ እኛን የሚጠብቀን፣ እርሱ እኛን የሚራዳን፣ እሱ እኛን ከዕለተ ምጽአት ከመከራ ሞት የሚታደገን፣ በፍርድ ሰዓትም በቀኙ የሚያቆመን፣ ፍርድንም የሚሰጠን አምላካችንና ጌታችን አባታችን ክርስቶስ ነው። የእውነት የዚች ቤተ ክርስቲያን ራስ የሆነ ክርስቶስ ልጆቹ ያደረገን ራሱ የተመሰገነ ይሁን። የተወዳችሁ ቤተሰቦቻችን ወደ ቀጣይ መረጃችን እናመራለን። ስለዚህ ስለ ጌታችንና አምላካችን ስለ መድህን ዓለም ስለ ኢየሱስ ክርስቶስ እየተነጋገርን እንገኛለን። ታዲያ በሀገር አሜሪካ ፓስተሮችን ያሳፈረው አንድ ዲያቆን እናገኛለን። እሱን ዲያቆን በስፋት እናድምጠው። ይህ ቪዲዮ በአሁኑ ወቅት እንግዲህ ዓለማችን እያነጋገረ ይገኛል። በአሜሪካን ሀገር በአንድ ካምፓስ ውስጥ የተደረገ እንግዲህ ሃይማኖታዊ ውይይት ነው። ይህም ውይይት ብዙዎቻችን ትምህርት ልንወስድበት የሚገባ እጅግ በጣም ማቹርድ የሆነ ውይይት ነው። ስለዚህ ትንሽ ልንገራችሁ። እነዚህ ከኋላ የምትመለከቷቸው እንግዲህ ሁለት አባትና ልጆች ናቸው፣ ፓስተሮች ናቸው። በተለያዩ የአሜሪካን ሀገር ውስጥ በሚገኙ ካምፓሶች እየዞሩ እንግዲህ ወጣቶችን ወደ እነሱ ሃይማኖት እንዲመጡ በአካል በካምፓስ ውስጥ በመገኘት ቀጥታ ተማሪዎቹ ለእነሱ ጥያቄዎች እንዲያቀርቡላቸውና እነዛንም ጥያቄዎች ወጣቶቹ በሚፈልጉት መንገድ ይመልሱላቸውና ወደ እነሱ ሃይማኖቶች እንዲመጡ ያደርጓቸዋል። እናም በአሜሪካን ውስጥ በሚገኙ ብዙ ካምፓስ ውስጥ ዞረዋል። ብዙም ተቀባይነት አላቸው። ብዙ ሰዎችንም እንግዲህ አግዘዋል፣ ረድተዋል በሚል እንግዲህ ብዙ ተቀባይነት አላቸው። ታዲያ እንዳልኳችሁ ብዙ ካምፓስ ዞረዋል። ነገር ግን አንድ ጥፋት አጠፉ። ማለትም እዚህ ካምፓስ መሄዳቸው እኔ እንደማስበው ከሆነ ጥፋት ነው። ምክንያቱም ደግሞ ልንገራችሁ። ከጀርባ የምትመለከቱት ይህ ወጣት ማለትም ለ11 ደቂቃ ሳይንቀሳቀስ ብዙ ጥያቄዎችን ወደ እነሱ ሲያጎርፍ የነበረና እነሱም ሲጠይቁት በትክክል ሲመልሳቸው የነበረው ወጣት ኢትዮጵያዊ ወጣት ሲሆን የኦርቶዶክስ ሃይማኖት ተከታይ ነው። ዲያቆን ምህረት ይባላል። እንዳገኘሁት ኢንፎርሜሽን ከሆነ በዚህ ዩኒቨርሲቲ ተማሪ ነው። ታዲያ ይህ ድንቅ ወጣት ለ11 ደቂቃ ከቆመበት አንድ እርምጃ ቦታውን ሳይቀይር ለጠየቁት ጥያቄ ባይብል እያጣቀሰ ሲመልስላቸው ነበር። እናም የሚገርማችሁ ነገር ለ11 ደቂቃ እነሱ ውሃ እየጠጡ ምግብ እየበሉ እሱን ለማሳመን ሞከሩ። ነገር ግን አልተሳካላቸው። ታዲያ ምን አይነት ስህተት እነሱ እንደሰሩ ታውቃላችሁ? በዚህ ዘመናዊ ትምህርት በሚሰጥበት ዘመናዊ ዕውቀት በሚቀዘፍበት ቦታ ላይ እንደዚህ አይነት ለሃይማኖቱ ሙሉ ዕውቀት ያለው መጽሐፍ ቅዱስን ጠንቅቆ የሚያውቅ በአክብሮት መናገር የሚችል አሁንን ባህሉንና እሴቱን የሚጠብቅ ሰው ይገኛል ብለው ያለማሰባቸው ነው ዋጋ ያስከፈላቸው። ታዲያ ብዙ ቃላት በተመላለሱበት ይህ ውይይት አባትየው ይረዝማል በሚል ሐሳብ እንግዲህ በመሃል በመግባት ውይይቱን ሊያቋርጡት ችለዋል ማለት ነው። ሙሉ ውይይቱን መመልከት ከፈለጋችሁ እዚህ ከታች ታግ አረግላችኋለሁ። ያው በእንግሊዘኛ ነው ሜንሽን አረግላችኋለሁ። ያለበለዚያ ደግሞ ቴሌግራም ቻናሌ ላይ ሙሉ 11 ደቂቃውን ዳውንሎድ አድርጌ ፖስት ማድረግላችሁ ይሆናል ማለት ነው። ታዲያ ሁላችንም ያኮራን ኢትዮጵያዊ ዲያቆን ምህረት ማለት ይህ ነው ከጀርባ የምትመለከቱት ማለት ነው። ሃይማኖትን ጠንቅቆ የሚያውቅ ለዓለም ሕዝብ ደግሞ ትምህርት የሰጠ ጀግና ወጣት ኢትዮጵያዊ ኦርቶዶክሳዊ ወንድማችን ነው ዲያቆን ምህረት። በተጨማሪም ሃይማኖታዊ ውይይቶች ስናደርግ ምን አይነት ዲሲፕሊን ሊኖረን ይገባል የሚለውን እንግዲህ ከዚህ ቪዲዮ ትምህርት መውሰድ እንችላለን። እጅግ በጣም ዲሲፕሊን የሆነ ውይይት ነበር የነበረው ማለት ነው። በዛ ላይ ዕውቀት ባላቸው ሰዎች መሃል ነበር ሲደረግ የነበረው። ስለዚህ ብዙ ሰዎች ትምህርት ያገኙበታል ማለት ነው። መልካም ቀን ይላችሁ። ብሩክ ነኝ። አመሰግናለሁ። በጣም እጅግ ደስ የሚያሰኝ ሀሳብ ነው። እውነት ለመናገር በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ መምህራን ሊቃውንቶች መካከል እኛ ያላወቅናቸው እጅግ በርካቶች እንዳሉ አንዱ ማሳያ ነው። እንግዲህ እንደምናስታውሰው በአገር አሜሪካ የነበረ ነው። በአገር አሜሪካ መኖሩ ብቻ ሳይሆን በአዋቂ ናቸው ተብለው በሚጠበቁት ፓስተሮች መካከል ምንም ነገር ሳያዛንፍ ስርዓቱን ጠብቆ ባህልና ትውፊቱን ጠብቆ
እየጠየቀ የተጠየቀውን ደግሞ እየመለሰ በዓለም ሚዲያዎች መነጋገሪያ የሆነ ዲያቆን ነው። ዲያቆን ምህረትና ገብታችሁ ተከታተሉ። ስለሱ የሰማችሁ ያወቃችሁ ካላችሁም ደግሞ ኮሜንት ላይ አስቀምጡልን። ወደ ቀጣይ እናምራ እስቲ። በቀጣይ ከስዕላት ጋር በተገናኘ ዲያቆን ሄኖክ ኃይሌ እንዲህ ይለናል። በስዕል ፊት የምናደርገውን አክብሮት አንዳንዶች መጀመሪያ ስዕል አይኑን አያሳየን የስዕል ነገር አያስፈልግም ይሉና በጣም ስትከራከሯቸው ይሳል ግን ለምን ይጸለያል ስዕል ፊት ለምን ይሰገዳል ለምን አክብሮት ይሰጣል ይላል። ስለዚህ ጥያቄያቸውን ኢምፕሮቫይዝ ያደርጉታል እንጂ ተመለሰልን ለካ እናውቅም ነበር ተሳስተን ነው አይሉ። ግን ስዕልን በተመለከተ በስዕል ፊት የሚደረግን አክብሮትን ስግደትን በተመለከተ ለምን ለስዕል ትሰግዳላችሁ የሚል ጥያቄ ሲነሳ መልሱ እኛ ለስዕል አንሰግድም ነው። መልሱ እኛ ለስዕል አንሰግድም የምንሰግደው ለስዕሉ ባለቤት ነው። ይህንን ለማስረዳት እኔ ወደ ጥቅሱ ወይም ወደ ሃይማኖት ሐሳቡ ከመምጣቴ በፊት አንድ ጥያቄ ማንሳት ፈልጋለሁ። ለምሳሌ ብዙዎቻችን በምንሰራበት መስሪያ ቤት ውስጥ ቢሮ ቢኖረን ቢሮአችን ላይ የምንወዳቸውን ቤተሰቦቻቸውን ፎቶ እናስቀምጣለን፣ እናየዋለን፣ ስናየው ፈገግ እንላለን፣ ሲናፍቁ እንመለከተዋለን። ምናልባትም ደግሞ በጣም የራቁንና የማናገኛቸው ከሆኑ ፎቶቸውን እያየን እናለቅሳለን፣ እንስቃለን፣ ትዝታ እያስታወስን ማለት ነው። የሞቱብን እንደሆን በባህላችን የሞተበት ሰው የሞተበትን ቤተሰቡን ፎቶ ይዞ አቅፎ ያለቅሳል። እያለቀሰ ያለው ለምሳሌ አንዲት ሴት አባቷ ሞተው የአባቷን ፎቶ እያየች በአባቷ ፎቶ ፊት ብታለቅስ እያለቀሰች ያለችው ለፎቶ አይደለም፣ እያሰበች ያለችው አባቷ ነው። ምናልባትም አሁን ፎቶ ባለበት ዘመን ስለተወለድን ነው። ይቺ ሴት የዛሬ 500 ዓመት 300 ዓመት ብትኖር ደግሞ አባቷም ልታስላቸው ነው የምትችለው። ስለዚህ በስዕል ፊት ነው አሁን በፎቶ ፊት እያደረገች ያለችውን ነገር የምታደርግ። ግን በፎቶ ፊት ወይም በስዕሉ ፊት የሚደረገው ማንኛውም አይነት ፍቅርም ጥላቻም አክብሮትም ንቀትም ለስዕሉ ሳይሆን ለፎቶ ሳይሆን ለፎቶ ባለቤት ለስዕሉ ባለቤት። በቅዱሳት ስዕላት ፊት የምናደርገው ነገርም ከዚህ የተለየ አይደለም። ለስዕል አንሰግድም ስንል ስዕልን እንቃለን ማለት አይደለም። ስዕል ፊት የሚደረግ ንቀት ስዕሉን ሳይሆን የስዕሉን ባለቤት መንካት እንደሆነ አክብሮቱን በዛ አይን ነው የሚታይ። ስለዚህ አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ ድርሳነ ሚካኤል ላይ አፎሚያ የሚካኤልን ስዕል ይዛ የነበረበትን ታሪክ ከተነተኑ በኋላ አባቶቻችን በደንብ ቆንጆ አድርገው የጻፉት ቃል አለ። ወሶበሂ ንሰግድ በቅድመ ስዕላት አምላካውያት ይላል። አኮ ዘንሰግድ ለረቅ ወለቀለም ወለግብረ እድ አምላክ በሚገለጥባቸው ስዕላት ፊት በምንሰግድበት ጊዜ ለቀለሙ፣ ለወረቀቱ፣ ለቅሙ፣ ለንድፉ የምንሰግድ አይደለም። በስዕል ፊት የሚደረገው ማንኛውም አይነት አክብሮት፣ ስግደትና ጸሎት ለስዕሉ ሳይሆን ለስዕሉ ባለቤት። ስለዚህ ጥያቄ መጠየቅ ያለበት የስዕሉ ባለቤት ጸሎት ይገባዋል ወይ ስግደት ይገባዋል? እሱን ለብቻው እንነጋገርበታል። አንድ ራሱን የቻለ ቪዲዮ ይኖረዋል በዚህ ቻናል ላይ፣ እሱን መነጋገር ይቻላል። ስለዚህ ስዕሉ ፊት የሚደረገው ነገር ለስዕሉ አይደለም። ለስዕሉ አክብሮት እንሰጣለን ስንልም ለስዕሉ ባለቤት ማለታችን ነው። ቅድም እንዳልነው ተቃይሮ ሊነገር ይችላል። ለስዕልሽ ሰግዳለሁ፣ ለስዕልሽ እንዲህ አረጋለሁ፣ በስዕልሽ ፊት ሲባል ለአንቺ ማለት ነው እንጂ ስዕልሽ ለብቻው ከአንቺ ተለይቶ ማለት አለ። ልክ በወላጆቻችን ፎቶ ፊት እንደምናደርገው ያለ ማለት ነው። ስለዚህ ሊወከል ይችላል። ቅድም ያነሷቸው መልአከ ብርሃን አድማሱ ጀንበሬ በጣም ቆንጆ አድርገው ገልጸውታል። በስዕል ፊት ልመናችንን እናቀርባለን እንጂ ስዕሉ ይማናል ብለናና ትክክል። ስዕሉ በራሱ ሊሰማን አይችልም። በስዕሉ ላይ ተአምር እንኳን ቢከሰት ስዕሉ አይደለም ያን ያደረገው፣ ከስዕሉ ጀርባ የተወከለው አካል ነው ማለት ነው። ልክ የእግዚአብሔር ስም እንደምንለው ነው። ይህንን እንዳትረሱት። በእግዚአብሔር ስምና በእግዚአብሔር ስዕል መካከል ምንም የተለየ ልዩነት የለም። ስሙ የሚሰራውን ስዕሉ ይሰራዋል። ስሙ በራሱ ኃይል የለውም፣ ስዕሉ በራሱ ኃይል የለውም። የእግዚአብሔር ስም ስለሆነ ነው ኃይል ያለው። ስዕሉም በእግዚአብሔር ስም የተሳለ ስለሆነ ነው። ለስዑላን በስዕል እግዚአብሔር ስዕል የተሳሉ የተባሉ ሁሉ ኃይል ያላቸው በእግዚአብሔር ስም ስለተሳሉ ስሙ ስላለባቸው ክብሩ ስላለባቸው። በአጠቃላይ ቅዱሳት ስዕላት ከብዙ በጥቂቱ ይህንን ይመስላሉ። ስዕላት በሀገራችን በኢትዮጵያ ደግሞ እንዴት ይሳላል? ለምን ይሳላል? ምንድን ነው ከሌሎች አሳሳሎች የእኛን ስዕል የሚለየው? የሚሉትን ጉዳዮች ደግሞ ከቅዱሳን ስዕላት ጋር በተገናኘ የተነሳ ሀሳብ ነው። እንግዲህ በርካቶች በስዕል ጉዳይ ላይ ጥያቄ ያነሳሉ። ለጥያቄው ደግሞ ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን መልስ እንዳላት ደግሞ በሙሉ እምነት እኛም እንናገራለን።
ሊቀ ማእምራን ዶክተር ዘበነ ለማ እንቁላል አንበላም፣ ልክ ነው ስጋ አንበላም፣ ወተት አንጠጣም ፕሮቲን ነገር አይደል ባጠቃላይ ወተት አንጠጣም ፕሮቲን ካልን ባቄላ እንበላለን ነገሩ ባቄላ አለ ለካ ይኸውልሽ አሁን ብዙ ሰው እንደዛ ይመስለዋል ኃይል ከሚሰጥ ምግብ ይላል የሚገርም ነገር ልንገርሽ ትግስቴ እሺ እነዚህን ምግቦች የማንበላበት ምክንያት በሴክሹዋል ሪሌሽንሺፕ በወንድና በሴት የግብር ግንኙነት የመጡትን ነው የማንበላ የምንጾመው በግብር ለምሳሌ እንቁላል የወንድ ዶሮና የሴት ዶሮ ግንኙነት ነው ትክክል በግ ብንበላ የወንድ በግና የሴት በግ ግንኙነት የፈጠረው ነው ውጤት ነው በሬም እንደዛው ነው ስለዚህ በጾም ሰዓት በግብር በወንድና በሴት ግንኙነት የመጡ ምግቦችን ነው የምናቆመው የፕሮቲን ምግቦች እንደዚህ የምንላቸው አስተማሪው ሲያስተምር የማዳበሪያ ነው ሚስጥራዊ ነገር ግን በግብር ግንኙነት የመጡትን እነዛ እናቆማለን ለምሳሌ ማር እንዴት ትበላላችሁ አንድ እህቴም ጠይቃኝ ነበር አንድ ነጭ ነውና ጠይቋት ነው ወተት አሳጠጡ እንዴት ማር ስትበላላችሁ ማር ማለት በጣም እንትን አለ ማለት ማር እኛ የምንለው ምንድነው ንብ በድምጽ ነው ሩካቤው ግንኙነት የለውም ይነሱ በድምጽ ነው ማር የሚመጣው ስለዚህ ከዚህ የተነሳ ነው እህሎችን አታክልት ነገሮችን የምንመገብበት ምክንያት ራሱ እስከዚህ ደረጃ ድረስ ያሉ ናቸውና በጣም ወሳኙ ነገር ምንድነው መሰለሽ ከህግ ሁሉ ከትእዛዝ ሁሉ የመጀመሪያ ጾም ነው ከአስርቱ ትእዛዛትም በፊት የተነገረው ገነት ውስጥ ገና ያለን ጾም ነው አትብላ አትብሊ የጾም እኮ ትእዛዝ ነው ዛፉ ብዙ ሰው ምን ይመስለዋል ዛፉ እንትን ያለው ይመስለዋል መርዝ ያለው ይመስለዋል በፍጹም እግዚአብሔር መርዝ ያደረገውና የፈጠረው ፍጥረት የለም ምንድነው ችግሩ ትእዛዝ ማፍረስና ትእዛዝ መጠበቅ ነው እና የሞትን ዛፍ ቀጥፎ በላ ብለን ስንሰማ ዛፊቱ የሞት የምትመስለዋለች አይደለም ትእዛዝ የማፍረስና ያለ ማፍረስ ነው ስለዚህ የጾም ትእዛዝን ያፈረሱት ዮሐንስ አፈወርቅ ታላቅ ቅዱስ አባት ነው ምን ይላል የጾም መድኃኒትነት ገና ሳንወድቅ በገነት ውስጥ ከታዘዘልን ወርቀን ሳለንማ ይሄ መድኃኒት እንዴት አያስፈልገን ይላል ትልቅ አባባል ነው በሌላ ስፍራ እዛ እንትኔ ላይ በደንብ ጠቅሼዋለሁኝና ለምሳሌ ወፍ የሚበራው ሁለት ክንፍ ሲኖረው ነው አውሮፕላን ሞዲፋይ የሚደረገው ከወፎች ነው ሁለት ክንፍ ይኖረዋል ይበራል ሁለት ክንፍ በጣም የተሰጡት ለሰው እንዲበር ጾምና ጸሎት ናቸው በእነዚህ በሁለት ክንፍ ወደ ሰማይ መውጣት ይቻላል በጾምና በጸሎት ለሰው የተሰጡ ናቸው ስንጾም ቅድም እንዳልኩት በኦርቶዶክስ ክርስትና እምነታችን ወደ ማን እንደምንልከው እናውቃለን ስንጸልይ ወደ ማን ነው አድራሻው የት ነው አድራሻው የት ነው አድራሻው የሚሄደው ወደ ማን ነው አድራሻው እና ፖስታችን ወዴት ነው የሚሄደው ስንጽፍ አድራሻ ያስፈልገዋል አንድ ደብዳቤ ለመላክ ወዴት ነው የሚሄደው እኔና አንቺ ስንነጋገር አሁን በዚህ መርሃ ግብር ላይ የሚመለከቱን ሰዎች አድራሻዎቻችን ናቸው ወደ እነሱ ቃላችንን እያሸጋገር ነው እነሱ ደግሞ ወደ ላይ ያሸጋግራሉ አድራሻ አለው ሁሉ ነገር ስለዚህ የጾምና የጸሎት ጉዳይ ከዛ ጀምሮ የታዘዘ ስለሆነ ጾም ምንድነው ለሚለው መልአክ መሆን ማለት ነው መልአክትን መሆን ማለት አይበሉም አይጠጡም ምስጋና ነው በዛይ ሰዓት መልአክ ሆነሽ ነው የምትቀመጪው በዛይ ሰዓት ውስጥ ያቺ ሰዓት መልአክ የምትሆኝበት የወደፊቱን የምታስበው አትበይም ወደ እግዚአብሔር መንግስት ስትሄጂ ምስጋና ብቻ ነው በቃ እዚህ ምድር ላይም እኮ ሳይበሉ የሚኖሩ ሰዎች አሉ ቅድም ለምሳሌ ያነሳ ነው አይን ጾም ጆሮ ጾም አፍ ጾም ገዳማውያን ናቸው የሚችሉት ብለሽ ነበረ እና ገዳማውያን እነሱ ናቸው እኛ እንሞክራለን ጦር ሜዳ እየተዋጋ አንድ ሰው ቢቆስል ማይፈርድበታል ዝም ብሎ ሄዶ ግን እጁን ቢሰጥስ ቢማረክ አይፈረድበትም ዝም ብሎ ሄዶ ሳይዋጋ እጁን ቢሰጥ ይፈረዳል እንዴ ልክ አይደለም እንደውም ክስ አለ በጦር ኃይሎች እኮ ፍርድ ቤት ዝም ብሎ ቢማረክ ማለት ነው እየተዋጋ ግን ቢቆስል ጀግና ይባላል ስለዚህ አሁን እናንተ ጀግና ናችሁ እየጾማችሁ እየጸለያችሁ ብትወድቁ ብትነሱ ጀግንነት ነው እጅ አለመስጠት ነው መጾም ያስፈልጋል መጸለይ ያስፈልጋል መስገድ ያስፈልጋል እና ሳይንሱ ራሱ አሁን ጥቅም አለው ብሎ ወደ ቀጣይ መረጃ እናምራ እንግዲህ ምንም በዚህ ጉዳይ ላይ የምንናገረው ነገር አይኖርም ደሃ ባለትዳር
ድህነትን አትግዙ። ድህነት ላገባ ሰው ጽድቅ አይደለም። በፍጹም አውቆ ለመነነ ገንዘብን ለናቀ ድሃ ልሁን ብሎ ለወሰነ ድህነት ሀብት ነው፣ ጌጥ ነው። ድሃ መሆን ሳይፈልግ ትዳር ይዞ ልጅ እየወለደ የራሱ ፍላጎት፣ የሚስት ፍላጎት፣ የልጆች ፍላጎት ይሄንን ሳያሟላ ሲማቀቅ እግዚአብሔር ሲያማርር የሚኖር ባለትዳር ድሃ መጽደቅ አይችልም። ድንገረህ እውነቱን አይችልም ነው ምለ። የመነኩሴ ሀብታም የባለትዳር ድሃ ይጸድቃሉ ብላችሁ እንዳትገምቱ ብያለሁ። አሁንም የማይቀር ነገር ነው ይሄ። የመነኩሴ ሀብታም ካለ መጽደቅ አይችልም። ለምን? ዓለምን የናቀው ለምን ነበር? ድሃ ለመሆን ወስኖ እኮ ነው። ድሃ ለመሆን እኮ ነው የወሰነው መነኩሴ። አየህ፣ ሀብት ሲይዝ ምን ይሆንበታል? ያስኮንነዋል። እንኳን መነኩሴ ሀብት ሊሰበስብ ለምኖ መመጽወት ራሱ የማይገባው መሆኑን ልንገራችሁ። የእኚህ ሊቅ ብንደግመው ደስ ያሰኘኛል። በእውነት በጣም የሚያስተምርና ሚዛን የሚደፋ መልእክቶችን ስለሚያቀርቡልን ማለት ነው። ቤተክርስቲያን የሌለችበት ሀገር በድን ናት ይላሉ። በድጋሚ እንካተላቸው። እንደ ቀላል አትዩ። ቤተክርስቲያን የሌለችባት ሀገር በድን ናት። አሁንም ማወራው እንደዛ ነው። በድን ይሸታል። ለዛ ነው ሀገራችን አሁን ቤተክርስቲያንን አምዘግዝጋ ለመጣል ስትፈልግ እየሸተተች ሄደች። እየሸተተች ያቺ ኢትዮጵያ ሁሉ አልሆን እያለች ማለት ነው። ዘረኞች ምናምን ይበዙባታል። በጣም መጥላላት፣ ሰውን ከሰው መለየት፣ ማረድ፣ እንዲህ አይነት ስሜት፣ ጭካኔ ይበዛል። እነዚህ ሾዎች የት በቀሉ? ከየት መጡ? ሸዋሜ ከላይ ይብቀልብ የተባለው እዚህ ሀገር ነበር። እነዚህ ሾዎች ከየት መጡ? አየህ፣ ይህንን አሁን ነው ሀገርን መጠበቅ የሚባለው። አሁን በኋላ ከተያዝክ በኋላ ማልቀስ ብቻ ነው መፍትሄ፣ ሌላ ምንም። እና ሀገር ቤተክርስቲያን የሚባሉት ተለይቶ የሚታዩ አይደሉም። ይሄ ነው ሀገር ውስጥ ነው ቤተክርስቲያን ያለችው። ከዛ ደግሞ እንደ ዓለምን በያሉበት ሀገራቸው ውስጥ ነው። ለዚህ ነው መንፈሳዊያን አባቶችም ያሉበትን ሀገር በጣም ይወዱና ያከብሩ የነበረው። አቡነ ሽኖዳ ታላቅ መንፈሳዊ አባት ናቸው። ግብፅን እንዴት እንደሚገልጹ ሳስብ በጣም ይደነቃል። በጣም ነው የሚወዱ። ይገርማል። ይህ ብቻ አይደለም። አባቶቻችን እና አቡነ ጴጥሮስ ስለዚህ ሀገር ተሰውተዋል። የሚገርም እኮ ነው። ይህ ግን ሰማዕትነት ተደርጎ ነው የተቆጠረላቸው። ለምን? ህዝቤን ለባዕድ እንዲገዛ አልሰብክም ብለው በቃ የሀገራቸውን ማንነት ለሚያጠፋ መንግስት በቃ እንዲገዛ አልሰብክም ነበር ያሉት። አቡነ ቄርሎስ እንዲህ ብለው የለ ብለው ከግብጽ የመጡትን ጳጳስ እንደ ምሳሌ ጠቀሱ። አይ ቄርሎስ እኮ ግብጻዊ ናቸው፣ እኔ ኢትዮጵያዊ ነኝ አሉ። በሚገርም ቄርሎስ እኮ ኢትዮጵያዊ ናቸው፣ እኔ እኮ ማነው ግብጻዊ ናቸው፣ እኔ እኮ ኢትዮጵያዊ ነኝ፣ ስለ ኢትዮጵያ የሚገደኝ እኔ ነኝ አሉ። አያችሁ፣ ሰማዕቱ አቡነ ጴጥሮስ ስለ ኢትዮጵያ የሚገደኝ እኔ ነኝ፣ እኔን ልትገሉኝ እንዳሰባችሁ አውቃለሁ፣ ስለዚህ የወደዳችሁትን ታደርጋላችሁ፣ ተከታዮችን ግን ተው አሉ ምዕመናኑን። ከሞት ፊት እንዲህ የሚጋፋት ከሞት ጋር እኮ ነው። አየው፣ ከፍ ያለው መንፈስ ይመጣ። ለዚህ እኮ ነው አንዳንድ ጊዜ አባቶች ላይ ፍርሃት ስናይ እንዴ መልስ እንዴው ሲታይ ውስጣችን እንዴው እሺ ትቸዋለሁ እንዴው እናንተ ደግሞ በጣም እናዝናለን። በጣም ተልከስከሰ ብዙ እድሜ ከመኖር እኮ በእውነቱ ቆመህ አንድ ቀን መኖር ይሻላል። እኮ ክርስትና ነው፣ ሰማዕትነት ነው። ታዲያ እሳቸው ምን አሉ? የኢትዮጵያ ሕዝብ አሉ አቡነ ጴጥሮስ። ይገርማቸዋል። ስማችሁ ወረክሶ ብዙ እድሜ ከምትኖሩ ስማችሁ ቢቀደስ እና መብታችሁን ብታስከብሩ ብለው ለሰማዕትነት ራሳቸውን አዘጋጅተው ነው የሞቱት እሳቸው። ሀገር መጠበቅ ማለት ቤተክርስቲያን ድርሻ ምን ያህል እንደነበረ ማየት ይቻላል። አያችሁ። እና ሀገርና ቤተክርስቲያን እንዲህ ናቸው። ታዲያ በዚች በሀገራችን ውስጥ የምንኖር ኦርቶዶክሳውያን በኢኮኖሚ ደረጃ ያለንን አቅም ማነስ ደግሞ የሚያሳይ ጥያቄ ተጠይቋል። ብዙ ጫና ውስጥ ነን፣ ስለዚህ ምን ብናደርግ ይሻላል የሚለው ነው። እንግዲህ ጎበዝ መረዳት አለብን። ዓለምን የሚዘውሩ ኃይሎች አንደኛ ገንዘብ ነው፣ ስልጣን፣ ዕውቀት፣ ኃይል፣ ጉልበት። እነዚህ ዓለምን የሚዘውሩ ኃይሎች ናቸው። በዓለም ውስጥ እስካለን ድረስ
ሃይማኖታችንም እንዲጠበቅልን እና እንድናስጠብቅ የሚያደርጉ ኃይሎችን መጠቀም አስፈላጊ ነው። ስልጣን አንዱ የዓለም ጉልበት ነው። ዓለምን የሚዘውር ሀገርን የሚዘውር ነው። ስልጣን ቀላል እንዳይመስላችሁ። በዚህ ዓለም ያለው ስልጣን ራሱ ማለት ነው። ያ በክርስትና ሲቃኝ ዓለምን ያድናል። ያ በክፉ መንፈስ ሲቃኝ ደግሞ ዓለምን ያጠፋል። ተመልከቱ። ስልጣን ትልቅ ኃይል ነው። ገንዘብ ሌላው በጣም ኃይል፣ በጣም ትልቅ ሀገርን ዓለምን የሚዘውር ኃይል ነው ገንዘብ። ከዛ ሌላው ዕውቀትም ኃይል ነው። ሌላው ጉልበትም ኃይል ነው። ከነዚህ ኃይሎች መሃል የትኛው ነው ኦርቶዶክሳውያን ላይ ያለው? አሁን በሀገራችን የትኛው ነው ብለን ስናነሳ ከሁሉም ግሉል እየሆነ ነው ማለት ነው። ከስልጣኑም ነፃ ነን፣ ከገንዘቡም ነፃ ነን፣ ከጉልበቱም ነፃ ነን፣ ከስልጣኑም ነፃ ነን። በስተመጨረሻም ቅዱስ ፓትርያርኩ ያስተላለፉትን መልእክት እናደምጣለን። ግደሉ አንልም፣ ዝምታቸውን ሰበሩ። ተጋደሉ አላለ መጽሐፉ አይልም ጭራሽ። ከየት እንደምናመጣው ለምን ይህን አእምሮአችንን ማን እንደሚወስድብን አሁንማ ጨርሶ አእምሮአችን ጨርሶ የተወሰደ ነው የሚመስለው ከነጭራሹ። እንጀራህን እንደ ልብህ ውደድ ነው፣ ግደል አይደለ የተባለ። እንደ እንስሳት መሆን የለበትም። እንስሳት ናቸው እንዲያው እንደ እንስሳ የሚኖሩ ምንም ስለማያውቁ። ሰው እንደ ሰው ባለ አእምሮ ነው ሰው። እግዚአብሔር አሳምሮ ፈጥሮታል። እግዚአብሔር በእውቀትና በጸጋ ትልቁን ጸጋ ሰጥቷል። ከእግዚአብሔር ልጅነት ተለየ። ከገነት ደግሞ ተባረረ። ይህም የሆነበት ዲያብሎስ በትዕቢቱ የወደቀ ነው። በትዕቢቱ የወደቀ የእግዚአብሔርን ድርሻን ይወስዳለሁ ብሎ ፈጣሪ ነኝ ብሎ በማለቱ መላእክት ማን ነው የፈጠረን ብለው ሲጠያየቁ ከላይም ከታችም ሲያይ እሱ ጎልቶ ስለታየውና እሱን የኔ ይበል ብሎ እኔ ነኝ የፈጠርኳችሁ ስላለ በዚሁ በትዕቢቱ የወደቀ ዲያብሎስ በአዳምና በሔዋን ላይ ቀናባቸው። እግዚአብሔር ከሁሉ አብልጦ ከመፍጠሩም በላይ በገነት አኑሯቸው፣ በገነት በክብር አኑሯቸው በደስታ በተድላ በደስታ እየኖሩ ስላያቸው ቀናባቸውና አስቶ ጣላቸው። ወንድማቸው ልዑል መብራቱ ነኝ። አሮስ የእናንተም የእኛም ነው። ክብር ምስጋና ያለው አብ፣ ክብር ምስጋና ያለው ወልድ፣ ክብር ምስጋና ያለው መንፈስ ቅዱስ አንድ አምላክ አሜን።